ጋይስ እንዴት ናችሁ? ደህና አደራችሁ? ደህና ቆያችሁ? ሁሉ ሰላም ነው? እኔ የምለው ማለት ነው አቤላና አቤላ ያኔ እነዛ ዛሬ ቪዲዮ የለቀቁ ልጆች ማለት ነው እና አቤላ ለምንድን ነው ይሄን መክል ይፈሩት? ውሸት እንዲሆነ እንዲሁም ያስታውቃሉ። ጭራሽ ምን አላሉ? የሩቲ ደጋፊዎችም አምነዋል ውሸት እንደሆነ። አዎ አምነናል። እሱንማ አምነናል። ውሸት እንደሆነ በደንብ አውቀናል፣ አምነናል። ስለዚህ አቤላ ለምን ፈረክ? ያኔ አዳመጥ አይደል? 3 ሪከርድ ነው አላችሁ። 3ቱንም ሪከርድ ነው ዛሬም ሲታዳምጡ ነበረ። 3 ሪከርድ ነው ብላችሁ ነው ሲታዳምጡ ነበረ። እና አዲስ አርግታችሁ ብላችሁ የምታሽቃብጡት ነገር ምንም የለም። አብርሃም ሲጀምር ማለት ነው ትክክለኛ ምን አለ አቤላ መሀል ላይ ኤአይ ነው ብሎ ወደ ሌላ ነገር ውስጥ ሊፈትሹ ይወስዳሉ። ይሄንን ካሰመኑ አስማ በየ ሲሰጠው በስትክክል 3ቱንም አልሰማም። ሰማ 3ቱንም ሪከርድ ሩታን ሰማች፣ አብርሃምም ሰማ፣ እፋም ሰማ። ሲጀመር የሆነ ውርደት ተከነባብኖ ወደ ሄርሜላ እየመጣ ስለሆነ ነው ይፈራችሁ። ምንም ያስፈራ ነገር የለም። በሚደርሰው መንገድ ይድረስ ብላችሁ ለምንድን ነው ዝም የማትሉት ታዲያ? እሱ አላምንም ካለ ለምን ዝም አትሉ? ለምን እዛ ሄዳለሁ እዛ ሄዳለሁ የምትሉት ምንድን ነው ያስፈራችሁ? እየታንቀጠቀጣችሁ ነው ባይዘው ማለት ነው። በጣም እንደፈራችሁ እንዲሁም ታስታውቃላችሁ። በጣም ፈርታችኋል። በጣም ነው የፈሩት ልጆቹ ማለት ነው። አብርሃም እኮ አሁን ይሄ ነገር እሱ አላምንም ካላ ያላመነበት ምክንያት አለ። ያኔ ኤአይ እንደሆነ አውቆ ነው እሱ ዝም አለ። ትላንትና ዝም አልገላም፣ አውቆ ነው ዝም አለ። እሱ አሁን በመጀመሪያ ቀን የሰማ ጊዜ የነሱ ሪከርድ ቢሆን ወዲያውኑ ነበር ጭንቅላቱን ይዞ የሚቀመጠው። አብርሃም እኮ ነው እሱ ወይኔ እንደዚህ ነው የሆንኩት ብሎ ጭንቅላቱን ይዞ ነው የሚቀመጠው። ሲጀመር አብርሃም ማለት ነው እውነትም እውነተኛ እንትን ቢሆን ማለት ነው እውነተኛ ሪከርድ ምናምን ቢሆን። ሪከርድ የያዛችሁ ሰዎች ግን ቪዲዮ ለምን አልቀረጻችሁም? ያኔ በቪዲዮ ለምን አላያዛችሁም? ሆቴል ላይ ተቀምጧል ብላችሁ ሪከርድ ብታመጡት የሆቴል ላይ ያወሩት ሪከርድ ነው። ምንድነው ታዲያ ሆቴል ላይ የሆነ ነገር አለ እንዴ? ምንድነው ያለው ሆቴል ላይ? ሱ ሆቴል ላይ ቡና ሊጠጣ ይሄዳል። ያኔ በቃ ለዘና ይሄዳል፣ ምሳሌ በላይ ይሄዳል ምናምን አንድ በቃ ፋ ለማለት ይሄዳል። ሆቴል ላይ ምንድን ነው ያለው? እኔ ሆቴል ላይ ምን እንደሚሰራ አላውቅም። ኢትዮጵያ ሆቴሎች ላይ ምንድን ነው የሚሰራው? የኢትዮጵያ ሆቴሎች የጠንቋይ ቤት ነው እንዴ? እንዴት ነው? እንዴት እንድናስብ ነው እናንተ እንደዚህ የምታውሉት? ያኔ ሆቴል ላይ ተቀምጡት ፎቶ ነው ምን እንድንል ነው? ያኔ ሰው ምን ያስብ? ሆቴል ላይ ተቀምጣ ፎቶ ነው ብላችሁ ታውራላችሁ። አሃ ፎቶ ደግሞ ኤአይ ብሎ ኤአይ ነው አሉ ሩታም ፍሬም። አብርሃም ደግሞ ቢያምን ይሄ ኤአይ ባይሆን እስካሁን ዝም ብሎ አይቀምጥም ሲጀምር